ሰላም ሰላም፣ እንዴት ናችሁ? ውድ ዩቲዩብ ቤተሰቦች ባላችሁ በሰላማችሁ ይብዛ። ዛሬ የሚያማምር ቀሚሶች ይዤላችሁ መጥቻለሁ። ከቀሚሱ በህብትኑ ከመሄድ በፊት ቀሚሱ እንዴት እንደሚያምር እያያችሁት ነው። በጣም የሚያምር የሙሽራ እናት ልብስ ነው። ከኋላም ከፊቱም በአራት አርብ የተሰራ ልብስ ነው። በጣም ነው የሚያምረው። ከኋላው እዩት ውበቱ እንዴት እንደሚያምር። ከፊቱ የሚያምር ልብስ ነው። ነጠላው ራሱ በጣም የሚያምርና ግሬስ ያለው ነው። በማሽን የተሰራላት በአራት አርብ ማለት ነው። ወደ ቀሚሱ ወደ ኋላ ሄድላችኋለሁ። ወደ ብትኖች እንሂድ። ወደዚህኛዋ ቆንጆ ልብስ ሄድላችሁ። በጣም የምታምር ቆንጆ ልብስ ናት። እንደምታዩት መካከለኛ ጥለት ነች። መደቡ በወርቀ ዘቦ የተወሰወሰ ነው። በጣም የሚያምር ከለሮች አሉት። መስቀል አለው በቢጫ በቀይ፣ እዚህ ጋር በፒንክ በሚያምር ከለር ተሰርቷል። በአራት አርብ የተዘጋጀች ነች። በጣም ነው የምታምሩ ዲዛይኗ። ቸኮሌት ከለር ነች መደቧ፣ የምታምር ቸኮሌት ከለር። አርቡ ሰፊ ነው እንደምታዩት፣ ሰፊ አርብ አለው። ሁለት አይመነን አለው። ጽድት ብሎ የተሰራ ሁለት አይመነን በቆንጆ ዲዛይን እንሰራላቸዋለን። ጥቅቅ ብሎ አልቆለት ነጠላው ይሄን ይመስላል። ከዋጋው ሄደ በፊት ነጠላው ይሄን ይመስላል። እንዴት እንደምታምር ይዋት። ነጠላው ላይ የወጣው ዲዛይን ራሱ በጣም ነው የሚያምረው። የነጠላው አርብ ትልቅ ነው። ትልቅ ነጠላ አለው። ቁመቱ መነኑ አርቡ ቆንጆ ነው የተሰራ። በቆንጆ መነን የተሰራ ልብስ ነው። ነጠላ አጠረኝ የማትሉት ነው። ምንም አጠረኝ ጠበበኝ የማይባል ነጠላ አለው። ጥንቅቅ ብሎ አልቆለት 25,000 ሰዓት። እቺኛዋ ቆንጆ ልብስ ሄድላችሁ። ኬሻ በፍረጥ የተሰራች ልብስ ነች። በጣም የምታምር ዲዛይን ነች። በደንብ ቀረብ ብላችሁ እዩት እንዴት እንደምታምር። በቃ በፈርጥ የተሰራች የምታምር ዲዛይኗ ቆንጆ፣ ከለሩ አገባው በጣም የሚያምር ነው። አርብ እቃውን እዩት። አርብ እቃው ምን ያክል ትልቅ እንደሆነ ትልቅ አርብ እቃ አለው። መነን ሁለት አይ መነን ነው። ትልቅ የተሰራ በአራት አርብ የተሰራ ቆንጆ ልብስ ነው። ጥንቅቅ ብሎ አልቆለት በቆንጆ ዲዛይን እንሰራላችኋለን። ነጠላው ይሄን ይመስላል። የሚያምር ነጠላ አለው። እንዴት እንደሚያምር ሙሉ ዲዛይኗ በትንሹ ነው ወጥቶለታል። በጣም የሚያምር ቆንጆ ልብስ ነው። በቆንጆ ዲዛይን እንሰራላችኋለን። ደውሉልኝ። ወደዚህኛዋ ደግሞ ሌላኛዋ ፈርጥ ልብስ ሄድላችሁ። በጣም የምታምር ነች። እንዴት እንደምታምር ይዋት። ቆንጆ ዲዛይን አላት። የከለር አገባቡ ያንዳንዱ ነገር ጥንቅቅ ብሎ የተሰራ የሸማኔ ልብስ ነች። በጣም ነው የምታምረው። ሳይዟ ራሱ ቆንጆ ነው። መካከለኛ ሳይዝ አላት። በአምስት አርብ ነው የተዘጋጀችው። አምስት አርብ አላት። ውስጡ እንደምታዩት ፈርስ የለውም። የሚያምር ነው። አምስት አርብ ነው። አምስት አርብ ስለሆነ በሰፊው ሲሰራ በጣም የሚያምር ቆንጆ የሚያዘንጣችሁ ልብስ ነው የሚሆነው። መነኑ ሁሌ እንደምነግራችሁ ወተት የመሰለ መነን አለው። ነጭ ነው። ሁለት አይ መነን ነው የምትጥሉ የተሰራ ቆንጆ አድርገን እንሰራላችኋለን። እዘዙን መስላለች። የቀሚሱ ግማሽ ነው እንግዲህ እንደምታውቁት ግማሽ ወጥቶለታል። እነሱ ተብሎ ነጠላው የሚሰራ ሁለት አይ ነጠላው ደግሞ አንድ አይ መነን ነው። ነጠላው አንድ አይመነን ነው። ትልቅ ነጠላ አለው። በደንብ ቤተክርስቲያን ብትሄዱ የትም ሰርግ የፈለጋችሁት ፕሮግራም ብትሄዱ ነጠላው አነሰኝ የማትሉት ነጠላ አለው። በቆንጆ ዲዛይን እንሰራላችኋል። እቺ ጋር ደግሞ ታምር ቀጭን ቀሚስ ነች። እንዴት እንደምታምር ይዋት። በጣም የሚያምር በቆንጆ ዲዛይን ተሰራ። ለቀጭን ቀሚስ እንደምነግራችሁ በአምስት አርብ ይሸመንላችኋል ብትፈልጉ። አንዳንዶቹ በአራት አርብ ስለሚሸመኑ ማለት ነው። በወራጅ ቆንጆ ሆኖ ይሰራላችኋል። እኔ ቀጭን ቀሚስ በወራጅ ሲሰራ ስለሚያምር በወራጅ ብታሰሯት በጣም የምታሳምራችሁ ቀሚስ ነች። ጥንቅቅ ብር አድርገን ሰርተን በቆንጆ ዲዛይን እንልክላችኋለን። ወደ እዚህኛው ፒሽ ከለር ሲሄድላችሁ እንዴት እንደምታምር እዩት። ቀጭን ቀሚስ ናት። በአምስት አርብ የተዘጋጀች ቆንጆ ልብስ ነች። በጣም የምታሳምራችሁ ልብስ ነች። አልቆላት ስታዩት እንዴት እንደምታምር። መነን ሁለት አይ መነን ነው። ሁሌ መነኑን የምነግራችሁ መነን ላይ ቅሬታ ስላላችሁ ነው። ሁለት አይ መነን ሆኖ በነጭ መነን የተሰራች ነች። በጣም የሚያምር ነጭ መነን ነው። በጣም ነው የሚያምረው። ነጠላው እንደምታዩት ነጠላው ትልቅ ነጠላ አለው። ቀሚሱን የሚመስል ነጠላ አለው። በጣም ነው የሚያምረው። ቀጭን ቀሚሶች ነጠላቸውና ቀሚሳቸው ተመሳሳይ ናቸው። በቆንጆ ዲዛይን በወራጅ በእጅ ጥልፍ ትፈልጉ በእጅ ጥልፍ መሰራት ይቻላል። ጊዜ ካላችሁ በእጅ ጥልፍ መሰራት ይቻላል። ሰርተን ጥቅቅ አድርገን እንልክላቸዋለን። ወደዚህኛው ልብስ ሄድላችሁ። በአንድ ከለር የተሰራ ልብስ ነው። መደቡ በወርቀ ዘቦ ውስጡ የሚያበራ ሻይን የሚያደርጋለው በወርቀ ዘቦ የተሰራ ልብስ ነው። አንድ ከለር ሆኖ ግን ድምቅ ያለ የሚያምር ልብስ ነው። ያው ካሜራ ላይ አንድ ልብስ አንድ ከለር ስለሆነ ዲዛይኑ ላይ ይታያችሁ ይችላል። ውስጡ የሚያምር ዲዛይን አለው። በደንብ የሚያምር ዲዛይን አለው። ከለሩ በጣም የሚያምር ከለር ነው። ፈዘዝ ያለ ፒንክ ነው። በጣም ያምራል። በቆንጆ ዲዛይን ሰርተን እንልክላችኋል። ፒንክኛዋ ልብስ ሄድላችሁ። አምስት አርብ ነች። ቀድሜ ልንገራችሁ ሰፊ ሆና ግን አምስት አርብ ነች። በጣም የምታምር አምስት አርብ ነች።
ቢጫ ከለር አላት። መደቡ እንግዲህ በወርቀ ዘቦ የሚያምር በወርቀ ዘቦ የተሰራች ልብስ ነች። መዝጊያው ላይ ያሉት ዲዛይኖች እንዴት እንደሚያምሩ እያቸው። ይሄ በ5 አርብ እንዴት እንደሚያምር አልቆ ሰፊ ስለሚሆን በጣም የሚያምር ውበት ያለው ልብስ ነው። በአጭር ብታሰሯትም በረዥሙ ብታሰሩትም የሚያሳምራችሁ ቆንጆ ልብስ ነች። ዲዛይኗ ጥንቅቅ ብላ የተሰራች ልብስ ነች። አርብ እቃውን ልጅ አርብ እቃው ትልቅ እንደሆነ በጣም የሚያምር ልብስ ነው። በቆንጆ ዲዛይን በቆንጆ ስፌት ጥንቅቅ አድርገን እንልክላችኋል። ወደዚህኛው በጣም ወደሚያምረው ልብስ ሄድላችሁ። እንዴት እንደሚያምር አይን እንዴት እንደሚይዝ ለፕሮግራም ድምቅ የሚያደርጋችሁ ለምርቃን ለፈለጋችሁት እናንተ ላሰባችሁት የሚያሳምራችሁ ልብስ ነው። ውስጡ ተወስውሶ የተሰራ ክር ነው። በጣም ነው የሚያምረው። አርቡ እንደምታዩት ትልቅ አርብ አለው በቆንጆ ዲዛይን። አንገት ላይ በእጅ ጥልፍ ብታሰሩት እንዴት እንደሚያምር እጁና አንገቱ በእጅ ሲጠለፍ በጣም የሚያምር ቆንጆ ልብስ ነው የሚሆነው። ጥንቅቅ አድርገን ሰርተን እንልክላችኋለን። ለማንኛውም ሰው ድምቅ የሚያደርጋችሁ ልብስ ነው። በጣም ነው የሚያምረው። ትወዱታላችሁ። እዘዙ። መደሽነች መደቡ በተለያየ ከለር ሰርተናታል። ሽኛ ደግሞ በዚህ ከለር አልተለመደችም። የምታምር ፒንክ ከለር አላት። የፈርጥ ልብስ ነች። በጣም ነው የምታምረው ልብስ። ውድ ነች፣ እንደ ቅጥነቱ አይደለችም። ምክንያቱም እጅ የምትይዝ ልብስ ነች። በጣም ታምራለች። በወራጅ በእጅ ጥልፍ ቆንጆ አድርጌ ብዙ ጊዜ ሰርቻችኋለሁ። አሁን ብትፈልጉ በ5 አርብ በእጅ ጥልፍ ከፈለጋችሁ በማሽን ይሰራላችኋል። በቆንጆ መነን ጽድት ብሎ በተሰራ መነን ሙልጋ አድርገን ሰርተን እንልክላችኋለን። ሁሉ ያማከለች ልብስ ነች። ለማንኛውም ለሙስሊም እህቶች፣ ለቤተ እስራኤል እህቶቼ የሚሆን ልብስ ነው። እንዴት እንደሚያምር ይባት። የዛፍ ቅርጽ አላት፣ የቅጠል ቅርጽ አላት ውስጧ። በጣም የሚያምር በሁለት ከለር የተሰራች ልብስ ነች። ቡኒኛዋ በጣም ታምራለች። እዚህ ጋር ያሉትም 50 ቁጥሩ በጣም የሚያምር ቆንጆ ከለር ነው። ውስጡ ሻይን ወርቀ ዘቦ ነው ያለው። በጣም ነው የሚያምረው። በቆንጆ ዲዛይን እንሰራላችኋለን። ጥንቅቅ አድርገን እናንተ በፈለጋችሁት በመረጣችሁት በምትወዱት ከለር ይሰራላችኋል። ወደ እችኛዋ ልብስ ሄድላችሁ እንዴት እንደምታምር እያት። መደቡን በሚያምር አቮካዶ ከለር ተሰርቶለታል። እዚህ ጋር ደግሞ የሚያምሩ 74 ቁጥሮች አሉት። እዚህ ጋር ያሉት የሚያምሩ ዲዛይኖች ናቸው። በቆንጆ ዲዛይን የተሰራ ልብስ ነው። ይህ ልብስ 5 አርብ ነው። በ5 አርብ የተሰራ ልብስ ነው። ውስጡን እዩት፣ ምንም አይነት ፈርስ የለውም። በ5 አርብ የተዘጋጀች ልብስ ነች። እንዴት እንደምታምር እዩት። ልብስ 5 አርብ ሲሆን በጣም ነው የሚያምረው። ምክንያቱም ሰፋ ስለሚል ቆንጆ ነው የሚሆንላችሁ። በቆንጆ ዲዛይን ይሰራላችኋለን። ሁለታይ መነን ነው ጽድት ብሎ የተሰራ ሁለታይ መነን አለው። ጥንቅቅ አድርገን ሰርተን እንልክላችኋል። ወደ እችኛዋ ልብስ ሄድላችሁ። መደቡ እንግዲህ በጎመኔ ሻይን ወርቀ ዘቦ የተወሰወሰች ልብስ ነች። በጣም ታምራለች። ቢጫዋ ድምቅ ያለች ነች፣ ታደምቃችኋለች። ቀይ በቢጫ ሲሆን ደግሞ ድምቅ ያደርገዋል ልብሱ። በቆንጆ ዲዛይን አንገት ላይ በእጅ ጥልፍ ብትፈልጉ እንዲሁም ደግሞ በማሽን ብትፈልጉ እንሰራላችኋለን። በቆንጆ ስፌት ጥንቅቅ አድርገን ሰፍተን እንልክላችኋል። ወደዚችኛዋ ደግሞ ቀጭን ሆና እንዴት አይን እንደምትይዝ እንዴት እንደምታምር እዩዋት። 5 አርብ ነች። ይችን አንገት ላይ ብትፈልጉ በወራጅ በእጅ ጥልፍ አብሶ በእጅ ጥልፍ እንዴት እንደምታምር እዩዋት። ይች ልብስ እንግዲህ ድሮ ነው ሰዎች እንትን የሚላት፣ ግን በአዲስ እንዴት ቆንጆ ሆኖ የተሰራች ልብስ እንደሆነች መነኑን እዩት። ነጠላው ደግሞ በጣም ትልቅ ነጠላ አለው። ነጠላው በጣም ትልቅ 220 በላይ ነጠላ አለው። አርብ እቃው ከ70 በላይ ነው። በቆንጆ ዲዛይን ሰርግ ላይ ቀጭን ቀሚስ እንዴት እንደሚያሳምር ሰርግ ላይም ቀለል ብላችሁ ለመገኘት እንዲሁ ደግሞ እሁድ እሁድ ቤተክርስቲያን ለምታዘወትሩ ቀሚስ በጣም አዘውታችሁ ለምትለብሱ ምር የምታረጋችሁ ቀለል ያለች ጥለት ነች። ቆንጆ አድርገን ሰርተን እንልክላችኋለን። ለዛሬ የተዘጋጀውላችሁ ልብሶች እነዚህን ይመስላሉ። የመረጣችሁትን ስክሪንሾት እያደረጋችሁ ላኩልን። በፈለጋችሁት ቀን ጥንቅቅ አድርገን ሰርተን እንልክላችኋለን። በቆንጆ ስፌት በቆንጆ ጥልፍ ጥንቅቅ አድርገን በዲቴል በፖስታ በሰው